የ2024-25 የውድድር ዘመን ከመጠናቀቁ በፊት ቀደም ብሎ የተለያዩ የአውሮፓ ሀገራት የሚገኙ ክለቦች የተለያዩ ተጫዋቾችን ፊርማ ለማግኘት እየተፎካከሩ ይገኛል። በዛሬው ዕለት ለቀጣዩ የውድድር ዓመት የተሳኩ ዝውውሮችን እና ንግግሮችን ይዘን ቀርበናል። ከዝግጅቱ ጋር አብሬያችሁ የሚቆየው ዳዊት ነኝ። የደወል ምልክቷን በመጫን ቤተሰብ እንድትሆኑን እየጋበዝኩ ወደ ዜናዎቹ አልፋለሁ። በቀዳሚነት የምናገኘው የባየር ሊቨርኩሰኑ ጀረሚ ፍሪምፖንግ የትሬንት አሌክሳንደር-አርኖልድን ወደ ሪያል ማድሪድ መሄድ ተከትሎ የእርሱን ቦታ በመተካት ለአርነ ስሎቱ ሊቨርፑል በ2025-26 የውድድር ዘመን ይጫወታል ተብሎ ይጠበቃል። እንደ አውሮፓውያን አቆጣጠር በዲሴምበር 10 2000 በኔዘርላንድ አምስተርዳም የተወለደው የ24 ዓመቱ ኢንተርናሽናል በዚህ ዓመት ለባየር ሊቨርኩሰን 32 ጨዋታዎችን አድርጎ 4 ጎሎችን እንዲሁም 5 ለግብ የሆኑ ኳሶችን አመቻችቶ ያቀበለ ሲሆን በባለፈው ሲዝን ለሊቨርኩሰን የዋንጫ ክብር በጣም አስፈላጊው ተጫዋች ነበር። ተጫዋቹ የ35 ሚሊዮን ዩሮ የውል ማፍረሻ የተለጠፈበት ሲሆን ሊቨርፑል ይህንን ዋጋ ከፍሎ ወደ አንፊልድ ለማምጣት ተስማምቷል። እንዲሁም በተመሳሳይ ከባየር ሊቨርኩሰን ፍሎሪያን ቪርትዝ ባየር ሙኒክን ለመቀላቀል የመረጠ ሲሆን ይህም በሚቀጥለው የውድድር ዘመን ከሊቨርኩሰን የሚለቅ ሁለተኛው ተጫዋች ያደርገዋል። ጀርመናዊው የ22 ዓመት የአጥቂ አማካኝ ሪያል ማድሪድ እና ማንቸስተር ሲቲ በጥብቅ ይፈልጉት የነበረ ሲሆን እሱ ግን ምርጫውን ባየር ሙኒክ መሆኑንና በቃል ደረጃ መስማማታቸውን የተገለጸ ሲሆን ባየር ሊቨርኩሰን ከተጫዋቹ እስከ 100 ሚሊዮን ዩሮ እንደሚፈልግ እየተገለጸ ይገኛል። በተመሳሳይ ከማንቸስተር ዩናይትድ ወደ አስቶን ቪላ በማምራት ግማሽ ዓመቱን እያሳለፈ የሚገኘው ማርከስ ራሽፎርድ በውድድር ዘመን ፍጻሜ ከአስቶን ቪላ ከመፈረም ይልቅ ወደ ባርሴሎና መሄድ እንደሚፈልግ የተገለጸ ሲሆን ለአስቶን ቪላ በ10 ጨዋታዎች 2 ጎሎችን እንዲሁም 2 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። የአስቶን ቪላው አሰልጣኝ ኡናይ ኤምሬ ተጫዋቹ እንዲቆይ ፍላጎት ያላቸው ቢሆንም ከማንቸስተር ዩናይትድ ለተጫዋቹ የሚፈልገውን 40 ሚሊዮን ዩሮ ለመክፈል ቪላ ፍላጎት የለውም። ይህም ባርሴሎና ተጫዋቹን ለማግኘት የተሻለ አማራጭ ያደርገዋል። በአሰልጣኞቹ ሹመት ተጠባቂ የነበረው የ65 ዓመቱ ጣሊያናዊ ካርሎ አንቸሎቲ ከሪያል ማድሪድ ጋር ከመጪው የክለቦች የዓለም ዋንጫ በፊት እንደሚለያዩ የተረጋገጠ ሲሆን በአውሮፓ በዋንጫዎች የደመቁት ካርሊቶ ወደ ሳልሴኒዮሮቹ ብራዚል ናሽናል ቲም ያቀናሉ ተብሎ ይጠበቃል። እርሳቸውን በመተካት በባየር ሊቨርኩሰን ደማቅ ታሪክን የጻፈው ጃቪ አሎንሶ የሚተካቸው ይሆናል። የቀድሞ የሪያል ማድሪድ ተጫዋች ወደ ቀደመ ክለቡ በአሰልጣኝነት የሚመለስ ሲሆን የ43 ዓመቱ አሰልጣኝ ወደ ማድሪድ ለማምራት ከሊቨርኩሰን ፈቃድ ያገኘ ሲሆን በመጪው ቀናቶች አሸኛኘት ይደረግለታል።